ለማለት ከሆነ ይኸው እኔ በቤተሰቦች ፊት በእኔ ጉዳይ እባካችሁ ማናችሁም ምንም ነገር አትበሏት፣ ማናችሁም ምንም ነገር አትውቀሷት። ይህንን እልልሻለሁ። ግን የጎዳሽኝን ነገር እኔ እንኳን ባላወራ ማለት ነው ህዝብ በሚያውቀው ነገር ነው። ሰላም ውድ ቤተሰቦች እንዴት አመሻችሁ? እንግዲህ ፍቅር ጠፋች፣ ፖሊስ ጣቢያ ታሰረች፣ እንደዚህ ተደረገች ስትሉ የነበራችሁ ፏ ብልጭ ብላ መታለች ማለት ነው። እንግዲህ ሁሉን ነገር ከዳግም ጋር ያለኝን ነገር ጨርሻለሁ፣ ገና ከአብርሃም ጋር ቀጥላለሁ እያለች ነው። ሁሉም በእኔ ላይ እየተጫወተብኝ ነው። ስለዚህ ገና እያንዳንዱ እርምጃ ጠንካራ ሁኜ ለእኔ ያለው እስከሚመጣ ድረስ እጠብቃለሁ እያለች ነው። እንግዲህ ወደታ ፍቅር አብርሃም አስጠፋሽ እንዲ ቪዲዮን አብርሃምን አይደል እንዲ ከኔ ጋር ትሆናለህ እያልሹ የነበረው እና እንዴት ነው ነገሩ? እና ኃይለ እያጥሎ የተጣሉት ማለት ነው። ወሱ ሆነ ስደውልልሽ እንኳን ስልክ አታነሺም ምንም። ከዛ የእሱን ነገር ዘግቻለሁ፣ የሌላው ደግሞ ይቀረኛል ብላለች። እንግዲህ የማን እንደሚቀራት አናውቅም። ያው የአብርሃም ነው። አብርሽ እንግዲህ ያው ፍቅር ታሰረች፣ ፍቅር እንደዚህ ሆነች፣ ፍቅር እንደዚህ ሆነች ስትሉ የነበራችሁ ልጆች ይኸው አለች። እሷ ምንም እንትን አላለችም። ምንም ገና እንትን እያጠነከሩ ነው የመጡት ብላለች። እያጠነከሩ ነው የመጡት እንጂ ሊሰብሩኝ አይችሉም። እንግዲህ ጠንካራ ሆኜ ነው የምመጣው እያለች ነው። ኧረ ፍቅር እና ለማንኛውም ውድ ቤተሰቦች እንግዲህ እያየን ነው። አንዳንዴ ቪዲዮዎቹን እንትን ይዘን ብናወራ ማለት ነው ታሰረ ተፈታ ከምንል የሆነ በቃ እንትኖቹን ይዘን ብንሄድ አቋማችንን ይዘን አሁን አብርሽን በጨረሻ አልለቀውም እሷ ታያላችሁ ቪዲዮውንም ትለቀዋለች። እንደዚህ በወንዶች ጥላቻ ታላት ለማንም አትመለስም ማለት ነው። እሷ ለማንም አትመለስም። አሁን የአንዱን እንትን ብያለሁኝ ገና ይቀረኛል እያለች ነው እንግዲህ አንድ ወር ምናምን ሆኖናል አሉ። ወደ አንድ ወር ከሆነ ከአብርሃም ጋር ከጀመሩ ማለት ነው መሰለኝ። ከዛ ደግሞ ያው አሁን አጠቃላይ እሷ ሆናለች። ለማንኛውም ፍቅርዬ በርቺ ብለናል። ፍቅር በርቺ። ዳግም እናሰናበሽው እንግዲህ አብርሃምን ደግሞ አሰናብችው፣ አሰናብችው፣ የኔነት አሰናብችው። ሄርሜላ ተጨንቃ ልትሞት ነው። ሄርሜላ ልታብድ ነው። ሄርሜላ ነገር ግን እዚህ ድራማ እዚህ ቅድም ደብ ከሰላው ቪዲዮ ላይ ተቆርጦ የወጣ ነገር አለ ማለት ነው። ሩታና አብርሽ አሁን ለብቻችሁ ከእናንተ አዲስ ነገር ነው የምንጠብቀው ሲላት መልስ አልመለሰችም። ለምን አልመለሰችም ብላ ነው ዝም ያለችውና እቺ ነገር ታስፈራለች ማለት ነው። ይሄ ነገር ድራማ ነው፣ ግማሹ እውነት ነው ይላል፣ ግማሹ ድራማ ነው ይላል። እኔ ያልገባኝ ነገር ምንድን ነው ችግሩ ነው የምለው። ምንድን ነው ሁኔታው? ለምን ሩታ ከአብርሃም ህይወት አትወጣም? እሺ ለምንድን ነው? ለምን አብርሃምስ ሩታ ህይወት አይወጡም? ይሄ እንትን የማይሉ ቢሆን ኑሮ ድራማ ባይሆን ኑሮ እስካሁን አመት ሙሉ ይሰራል ይሄ ድራማ። አመት ሙሉ ይሰራል። አንድ ሰው እኮ ቆርጦ በሶስት ወር ምናምን ሊቋረጥ ይችላል። እና እንግዲህ ፍቅርዬ ምን እንዳሰበች አናውቅም። እስኪ እናያለን ገና ብሏል። እናያለን ገና ከዳግም ጋር ተለያይተናል ቸው ብለዋለች። ቅድፎ የመጣ ልጆቹ ራት አልበሉም። ምን አይነት ጣጣ ምግባ ነው ዘንድሮ? እንደ ውጭ አውቆ እኮ ነው አሁን እንቅልፌ እኮ አሁን አይወስደኝም። ግን ያው እንግዲህ ፍቅርዬ በርቺ ብለናል። ማን እንደሚያሸንፍ ሩታ ወይ ሄርሜላ ወይ ፍቅር አብርሃምን ማን እንደሚይዘው አናውቅም ማለት ነው። እኔ ግን እንደምመለከተው ከሆነ ሩታና አብርሽ እየተጣሉ ነገር አይመስለኝም። እንደው
ታያላችሁ። አሁን አዲስ ነገር ይዛችሁ ነው። የአዲስ ነገር ነው የምንጠብቀው። በአዲስ ነገር ላይ አንቺም ተይውና አብርሃምን እርግፍ አድርገሽ ትተሽ ሲላት የሆነም ብላ የሆነች ነገር ልትል ብላ ዝም አለች። ህዝቡ እንዲያውቅባት ማለት ነው። ስለዚህ እስቲ በአዲስ ዓመት ምን ይዘውልን ይመጡ ይሆን? እኛ መቼም አዲስ ዓመት እንጠብቃለን። ፍቅር እንግዲህ በአዲስ ዓመት ምን ይዛለን ትመጣ ይሆን? አብርሃም ጋር ተጋብታ ወይስ ምን ብላ አያያየ ትላላችሁ? ይሄ ዛሬ ነው እንዲህ ጓደኛዬ የመጣችው ሳትመጣ ቀርም በ26 ቆስቲ ነገ ደውላለታለሁ። በሪሞ 26 ነው ዛሬ። ወይ ቀኑ አለዳለ ግን አይሄድም እንዴ? ቆይኒ ግን አይሄድም እንዴ? እኔ የውሃ ዓመት አልሞላኝ ብሎ ዳገብቻለሁ። እግዚአብሔርን ምንም የሚሄድ ነገር የለውም። አይ ከፎቀቀል ገንዘቡ የለ ብሩ የለ ጊዜው አይሄድ። ለማንኛውም ሸላይክ አድርጉ። ፍቅር እንደዚህ ብላ መታለች። ለእነሱ ነው ጊዜ ቢሄድላቸው ላተኛ ጊዜ አላደለም ብሏል። በአንዷ ዓመት ተሞላኝ በኋላ ቢሄድ ብዬ ነው ያሰብኩት።